ለዛ ነው ያኔ አላዳመጠችሽም? አዎ አላዳመጠችኝም። በቃ የሷ ችግር ብቻ ነው የሚታያት። ይገባኛል ያንቺ ችግር ያለሽበት ምናምን ደግሞ የኔ ችግርም አለ ምናምን አለችኝ። ላይፋችን ሶሻል ሚዲያ ላይ ነው ማለት በሶሻል ሚዲያ በሚሰሩት ነው የሚተዳደሩት። ዩቲዩብ አላቸው ነው ማለት ይሆናል አይደለ? ስሜ እንዲጠፋ አልፈልግም ምናምን አለች። ኦኬ አስቸጋሪ ነው። ያው እኛ አረብ ሀገር ደስ የሚልሽ የአረብ ሀገር ብር ሲወስዱ ቶሎ ነው የሚያምኑት። እዛ አስገባቻሉ። ከአረብ ሀገር ውጪ ምናምን ያለ ሰው ደግሞ ትንሽ ከበድ ይላል። ጋይ ሳሪ ነው ይበላል። እሺ ወልካም። በነገራችን ላይ ቪዲዮ መሲ ቆይ መጣው በቤቴ። እሺ መጣው። እስቲ ቆይ ታኝተው ነው መሰለኝ። አይ በርግጥ ኦንላይን የለም ልጁ፣ ሁለቱም ኦንላይን የሉም ይመስለኛል። አውስትራሊያ ገና እየነጋ መሰለኝ። ለዚህ ነው አረብ ሀገር ሰዓታችን አንድ ስለሆነ ጸባችንም ሀቅም ሲበላ ምንም ሲበላ ቀኑም ሰዓቱም አንድ ነው። ብዙ አያስቸግርም። የአሜሪካና የሌላ ሀገር ግን ተበዩ ቲክታክ ላይ መጥቶ ያለቅሳል። በዩ ለጥ ነው የሚለው እንቅልፉን እስኪጨርስ። ችግሩ ያ ነው። በነገራችን ላይ ያንቺን ቪዲዮ ነው ሼር ያደረገችልኝ ሳሪ ናት። እሺ አዎ በጣም ተጨንቃ መሲችን ልጅ እስኪ አውሪያት ምንድነው ምናምን ብላኝ ሼር ያደረገችልኝ ሳሪ ናት። እሺ አመሰግናለሁ ሳሪ። ምን ሀቅ አይደል እንዴ? እኛ ጋር አንድ ቁጥር ምጽፊው ልጅ የልጁ ቤተሰብ ነሽ። በጣም ከቀደም ጀምረሽ አንድ ቁጥር እየጻፍሽ ነው። አንዴ ላስገባሽ። ቆይ ነይ፣ ጉዳዩ የሚመለከትሽ ከሆነ ማለት ነው። ይሄው ኢንቫይት አድርጌሻለሁ። አስተያየት ለመስጠት ምናምን አያስፈልግም። እሺ ገብተሻል እናት። ጋይስ ይቅርታ እኔ ቤተሰብ አይደለሁም እና ካመንቱ ላይ ብዙ ሰው ብርሽን ለምን ሰጠሽ እያሉ ሲናገሩ ስላየሁኝ ከአሜሪካ ነገር ትራቭል የምናደርግ ሰዎች this is very normal እና የእሷ ካመንት ላይም እዚህም ካመንትሽ ላይ ብርሽ ሰጠሽ እዚህ ጋር ማልቀስ የለብሽም እያሏት ነው። እና ፕሊዝ when we travel this is how እንደዚህ የሚሉት ማሬ እንደዚህ የሚሉት አብዛኞቹ የዱባይ ደላላ የበላቸው ናቸው። እንደዚህ ብለው የሚጽፉት በዱባይ ደላላ የተበሉ ብራቸው አልመለስ ብሎ ደላላው ግብግብ ያረጋቸው ናቸው። ውዴ ይሄን አስተያየት የሚጽፉት አይ ነው ልጅቷን እንደዚህ እያሏት ካመንት ላይም ስላየው is normal። እኛ ከአሜሪካን ትራቭል ስናደርግ this is ትልቅ ገንዘብ ስንይዝ እንዲህ ነው ትራቭል የምናደርገው እና ሁሉም ሰው እንደዛ ነው የሚያደርገው። ውዴ ታች ያለው ትክክል። አይ ልጅቷ እውነት ካላት ይውጣላት፣ ብሯ ይመለስላትና እንትን አትበሏት ፕሊዝ። just listen to her ፕሊዝ። እዚህ ዘመድ አይደለም ይማለም ይቅርታ ሶሪ። እሺ ውዴ አይ አንዳንድ ቁጥር ደጋግመሽ ስትጽፊ ውዴ ፋሚሊ ፕላስ መስለሽኝ ነው። አይ አይደለሁም እሺ ኧረ እንኳንም ቤተሰብ አሎች እንደዚህ አይነት አካባቢ ላይ ኧረ በጌታ አውጪ ነው። እና አንድ ነገር ልንገራችሁ እዚሁ እግረ መንገዴን አሁን ልጅቷ ላይ ለምን ብር ሰጠሽ የምትይው ስትመጪ ፓስፖርትሽንንማ አይዲሽንም ለዱባይ ደላላ አስረክበሽ ተበልተሽ ብርሽን ደላላው አልመልስ ብሎሽ ግብግብ አድርጎሽ አሁን በልጅቷ ፈራጅና ቀዳሽ ተኳሽ ልትሆኚ ትፈልጊያለሽ። ታንቀሽ ሙጪ። ለምንድን ነው ብርሽን የሰጠሽው? እናንተ ለምን ሰጣችሁ? ጀጅ አታድርጉ። እሷ እናንተ ይሄ የአሜሪካን ኬስ ስለሆነ ነው። አሜሪካንስ እኛ አለንላቸው፣ እኛ ነፃ እናወጣቸዋለን። እንግሊዘኛ አልተደረገ አይደብራችሁ። ልጅቷ እንግሊዘኛ አውቃለሁ። ካሁን ልጅቷ እንግሊዘኛ ካወራች አጀንዳው እንግሊዘኛ ይሆናል ብላችሁ ነው ብርሽን ለምን ሰጠሽ ብላችሁ አጀንዳው እንዲቋረጥ ልታረጉ። አይሆንም።
የልጁ ጓደኞች ካላችሁ ልጁንና እሷን እናነጋግራለን። ይሄ ትንሽ ብር ነው፣ ከቤተሰብ አያልፍም፣ እሱም ቤተሰባችን ነው፣ እሷን ቤተሰብ ናት የምትሉ ካላችሁ ከአሜሪካም ከአውስትራሊያም 5 ቁጥር ጻፉ፣ ትገባላችሁ። ዋና የልጅቷ ብር መመለሱን ይሄ የሚያካክዳቸውም ነገር የለም። ልጁም አልዋሸም 300 ሺህ የኢትዮጵያ ብር ሰጥተናል ብሎ ቪዲዮ ሰርቷል። እሷም አዎ 300 ሺህ ተቀብያለሁ ብላ ቃሏን ሰጥታለች። የቀረችው ትንሽ ዶላር ነች። እሷን ጣል ያርጉ፣ አጀንዳውንም እንጣለው። እንደዛ ነው ጉዱ፣ እንደዛ ነው። ከታች ይሄ ሪኳኳ የምትይው እንተዋወቃለን። የዱባይ ደላላ ፀጉርሽ ላይቶ ይለቀቀሽላደሽ። ስምሽ ማን ነው ግን? እስቲ እስከዛ ከእንቅልፋቸው እስኪነሱ እንዴት አሜሪካ ልትገቢ ቻልሽ? አሜሪካ ባለ ትዳር ነሽ ወይ? እስኪ ይሄንን ትንሽ ጅበት ውዴ፣ እንደው እግረ ካወራን አይቀር ይሄንንም ትንሽ እናወራው ውዴ፣ ፈታ ቤት ትንሽ። እሺ ስሜ ወይን ታባራለው። ኪያ ደግሞ ሁለተኛ ስሜ ነው። ሸራሮን ያደግኩት፣ ቤተሰቦቼ ሸራሮ ናቸው። የመጣሁበት በሊቢያ ነው። ኦኬ በሊቢያ አድርጌ ነው የሄድኩት። ከዛ ባህር ሄድኩት። ከባህር መለሱኝ ወደ ሊቢያ። ሊቢያ ብዙ አመት ተቀመጥኩ። ከዛ ወደ ነጀር ሄድኩት። ከነጀር ደግሞ ወደ አሜሪካ ገባው። ፋሚሊዎቼ ነጮች ናቸው። አሁን በራሴ ነው የምኖረው። ኦኬ አንተና ለዜግነትሽ አሁን ፓስፖርት ተሰጥቶሻል። አይዲ ሌለሽ ሁሉ ፓስፖርት የአሜሪካ ፓስፖርት ነው ያለ። አሁን ዜግነትሽ አሜሪካዊ ነሽ ማሬ? አዎ። አይዲ ሌላቸው ቀራማ የገቡ ናቸው ከታች የሚሄዱብሽ ውዴ፣ ቻያቸው እንግዲህ። እሺ ዜግነት አለ። ስልኩን ደግመን እንሞክረዋለን። ቀራማ የገባሽ ሁላ ከታች ቆምጪ እንም ማረግ አይቻልም። ልጅቷ የአሜሪካ ፓስፖርት አግኝታለች። خلاص ቀራማ የገባን ሰዎች ታብታብ አድርጎ። እሱን የሚያውቀው ግን አንድ ቲክታክ ላይ ጓደኛ የለውም ልጁ። ይሄ አጀንዳ ሳይሰፋ ምንም ሳይል በቃ የሆነ አጀንዳ ተደርጎ እስከ የሆነ ጭቅጭቅ ድረስ ምናምን ሳይዳረስ በቃ ባጭሩ ይሄ አጀንዳ መቀጨት አለበት። እነሱ የሚሰጡበትን ቀን ተናግረው በቃ አጀንዳው የሚቆምበትን ነገር፣ አንቺም ሀቅሽ የሚመለስበትን ነገር እንትን መባል አለበት። አሁን እሷ ራሱ ምን አለ 300 ሺህ ምን ያደርግልሻል ውዴ? $3000 እኮ ነው ማሬ። እኔ ያድርግልኝ አያድርግልኝ መሲ አንድ ይላወራሽ። አንድ አመት ላይ ከታመንኩ ብዙ አድርጌያለሁ እና አንድ አመት ሙሉ ላይክ እየታመንኩ በአፍንጫዬ ደም እየፈሰሰ ሁላ ላይክ በቃ ስራ እየሄድኩ ከዛ ህክምና ገባለሁ። ገብቶሻል አይደለ? የሚያስተዳድርሽ ብዙ ሰው የለም፣ የሚያግዝሽ ራሱ ታመሽ ራሱ የሚመጣልሽ ሰው የለም። የአሜሪካ ህይወት ሁሉ ሰው ያውቃል። ገብቶሻል? ያ ሁሉ እንደዚህ አምጥቼው ላይክ እንዴት አያመኝም? ያስፈልገኛል። ደግሞ አሁን ተመልሻለሁ ወደ ስራ። ሰው አያስፈልገኝም፣ ያስፈልግሻል። ላብሽን ታመሽ ያመጣሽው ሳትታመሚ ራሱ ብርሽ ነው። ብሬ እኮ ነው እንዴ ቀድ መሰልሽ እንዴ? አንድ እንኳን ልጁ ጓደኛ የለውም እንዴ? በስመ አብ ወወልድ ወመንፈስ ቅዱስ። በነገራችን ላይ እግዚአብሔር ነው ማለት ስላንቺ ሳሪ በጣም ተጨንቃ ይሄ ታመምሽበትን ቪዲዮ ምናምን አይታ ምናምን በጣም በተደጋጋሚ እሷ ናት ራሱ እንትን የላከችልኝ ሳሪ ማለት ነው። ገባሽ? እቺ ልጅ እናዳምጣት ምናምን ያለችው ሳሪ ናት። ኦኬ ሳሪ በጣም አመሰግናለሁ። በጣም ለማደሉ ማለት አንቺ ብዙም አማርኛ አልችልም ብለሽ የሰራሽው ቪዲዮ ነበር መሰለኝ ሰዎች ሲልኩልኝ። ከዛ ለመሲ ላኩላትና መሲ ጀስት ሰፖርት አርጊያት ነው ይመስለኛል። ልጁም ራሱ ቪዲዮ ሰርቷል፣ እኔ አይቻለሁ። እያለ ያለው እኔን መጠየቅ የሚፈልግ ሰው ይጠይቅ ምናምን እያለ መሰለኝ። ቢኮዝ ላይክ ማለት እንደ ሌሎቹ ፍትህ የሚገባ ከሆነ መሲ አማርኛ ካልቻለሽ በትግረኛ አናግሪያት ብዬ ደጋግሜ ቪዲዮሽን ልኬላት ነበረ። ለዛ ነው እሺ፣ እንጂ እኔ አንቺን ነገር ላለማያዝ ፈልጌ አይደለም። ሶ እሱንም ማግኘት ከቻለ ችግር የለም፣ ይምጣና ከነሱ ጋር ተነጋገሩ አይሻልም? ስልኩ ባዮ ላይ የለም መሲ
የሚስተየው መሲ ወይዬ ስልኩ ባይወላ የለም አለ ስልክ ሰታኛለች የሚስቱን አውሪያትሽ አያነሱም ተኝተዋል አውስትራሊያ አሉ ሰላምዬ እንዴት ነሽ አሁን የምኝታ ሰዓት ነው ምን አይ 2 ሰዓት ነው ያለው ቀን ነው ታዋቂ እኮ ናቸው ታውቂያቸዋለሽ እሱን እኔ አውቀዋለሁ ደግ አደረግሽ መሲ ቁጥር የለም ሳሪ መሲ ባዮ ላይ ወይዬ ሳሪ ባዮ ላይ ቁጥር የለም እነሱ እኮ ቲክቶክ ይሰራሉ ልጁ በጣም ቲክቶክ ይሰራል እኔ አየዋለሁኝ ይሰራል እና ሼር አድርገውለታል እንትኑ ሜሴጁን ዘግቶታል ሳሪ መሲ ቆንሽ ጋይስ ያንቺ ኔትወርክ ነው ሳሪ እሺ ልጁ ሜሴጁን ዘግቶታል ስልኩንም እንትን ብሎታል ሰው ሀቅ ያለው ሰው መጥቶ ፎሎ ላደረገው ህዝብ ራሱ መናገር እኮ አለበት ግን የሉም ተኝተው ነው የሚሆኑት ወይ ደግሞ ከዚህ ሀገር ነው የማይጠራው ገና እየመሸ ነው አውስትራሊያ ትለኛለች አንቺ ደግሞ ነግቷል እየተባልሽ ገና እየመሸ ነው ልጁን ጓደኛ የለውም ኪያ እኔ በቃ በዛ ሁለቱም ብቻ ነው ማገኛቸው ሰው አግኝቼ አላውቅም እነሱ እንትን ስላሉ ስላመኑ በቃ እነሱ ብቻ ነው ማገኛቸው መስለሊት ነው አውስትራሊያ خلاص ተኝተው ነው መቼ ነው የሚነጋው እኔ አውቃችኋለሁኝ ኦኬ የምታውቃቸው ከሆነ አንተ ታነጋግራቸዋለህ ምን ችግር አለው እሱም በቅርበት የምታውቀው ከሆነ መሲ ደህና ነሽ ኦሮሚያ እንዴት ነህ ደህና ነኝ እግዚአብሔር ይመስገን ሰዓት እኮ እነሱ ጋር እኮ አሁን መሽቷል 2 ሰዓት ተኩል እኮ ነው አሁን ሜልበርን ነው የሚኖሩት ልጆቹ እስቲ አንዴ እሺ ስለዚህ በኋላ አንቺ መችሻል ስንት ሰዓት በኢማራት ልግባ በኢማራት ማለት አሁን ካለሽበት 4 ሰዓት ላይ 4 ሰዓት ጨምሪበት 4 ሰዓት ስጨምሪበት ራሱ 6 ሰዓት ተኩል ነው የሚሆነው አንተ በግል ታውቃቸዋለህ ኦሮሚያ እኔ በእኔ ፐርሰናሊ በግል ሳይሆን የሚያውቃቸውን ሰው አውቃለሁ ልጁ እኔ የአገሬ ልጅ ነው ወይስ አንተ አነጋግረውና አንደኛ ይሄ አሁን ልጁም የሰው ሀቅ በልቶ አይደለም አሁን በላ ሰረቀ የሚያስብል የሆነ በመካከላቸው የተፈጠረው ኢሞሽናልነት ይመስለኛል እኔ ተረዳሁት ማለት ነው ኦሮሚያ ለምን መሰለክ 300,000 የኢትዮጵያ መልሰውላት ምን አሉሽ ስላት አይ ነገ ዛሬ ያሉ ቀኑን አራዘሙብኝ በዙሪያቸው ደግሞ ማቀው ሰው የለም ማንንም መጠየቅ አልችልም መጠየቅ የምችለው ሚዲያ ላይ ነው ብላለች ልጅቷ ስለዚህ እሱም ደግሞ ኢሞሽናል ሆኖ የሰራው ቪዲዮ አለ ማናችሁ ምንም አታመጡ ብሏል አይ ቪዲዮን እኔም አይቼዋለሁኝ እነሱን የሚያውቃቸው ሰው ፐርሰናሊ የሚያውቃቸው ሰው እኔም ማውቀው ሰው አለ እስቲ እኔ ለመጠየቅም እየሞከርኩ ነው ካየሁት ጀምሮ ቪዲዮን እንደዛ እንትን ካለ ጀምሮ ማለት ነው እና ግን ቪዲዮ እኮ ሰርተዋል መሲ እነሱ ራሱ የሆነ ሰው ቤት ማለት ነው በጨዋነት መነጋገር እንችላለን ምናምን ነገር ብለዋል ስለዚህ አንቺ ጋር መተው መነጋገር የሚችሉ ይመስለኛል በቃ ችግር የለም ኦሮሚያ ምን ትንበለው እኔም ዋትስአፕ ላይ ቮይስ አስቀምጬላችኋለሁ እኔ በኢማራት 1 ሰዓት አካባቢ ቤቶኝ ላይቭ ገባለሁ አንቺም እንዳትተኝ አንድ ሰዓት 2 ሰዓት ምናምን ላይ ብትገቢ ይነሳሉ ይዛል በቃ በዛን ሰዓት ገባለሁኝ በዛን ሰዓት እሱንም ኦሮሚያም ጠርቶ ያመጣዋል ተስማማላችሁ እሺ እነሱ ጋር የሚሆነ መጥፎ ነገር አላየውም እንደገና ደግሞ አለመግባባት እንጂ ከክፋት አይመስለኝም መሲ ተረጋጊና እንትን በይማዬ
የመጨረሻ ጊዜ ይሄ ቪዲዮ ሳዩ እንትን አሉብኝ። የሆነ ያንቺ የመጣ ሚስጥር መረጃ አለን፣ አንቺ ማፊያ ነሽ፣ አላቅም ከየት እንዳመጡት። የፌስቡክ የሷ ፎሎወር ናት። የፌስቡክ ፎቶ ምናምን አንስቶ እኔ ማፊያ እንደሆንኩት ምናምን ብር ማጭበርበር ምናምን ሸዋሸዋ ነሽ አሉኝ ማለት ነው። ከዛ ፎቶ ላከልኝና ይሄ ፖስት አድርግሻለሁ ብሎ እያስፈራራኝ ነበር። የምን ፎቶ? እኔ እንጃ የተጻፈላቸው መሰለኝ እኮ። የምን ፎቶ ነው እነሱ ጋር ያለው? ምንም የኔ ፎቶዬ። ከዛ እሷ ማፊያ ናት። አንደኛ ማፊያ አይደለም ዓለም አቀፍ ማጅራት መችሁኝ። እነሱ ከወሰዱት ገንዘብ ጋር ይሄኛው አይገናኝም። አንቺ የተገበሽው ሐቅሽን ነው፣ ሐቅሽን ይሰጡሻል። ከዛ በተረፈ ግን አንቺ አይደለምስ ማጅራት መቺ፣ ዓለም አቀፍ አሸባሪ ሞኝ የሚጠይቅሽ አካል ነው የሚጠይቅሽ። ከዚህ ከገንዘቡ ጋር የሚያገናኘው ነገር የለም። አንቺ አጭበረበሹ ሰው ካለ ይሄው በቪዲዮ ነሽ፣ በቪዲዮ ያ ሰው ይምጣ። አንቺ ግን የጠየቅሽው እነሱን ነው። ሐቅሽን የጠየቅሽው ሐቅሽን ይሰጥሻል። እሺ በቃ አንደኛ ኦሮሚያም አለ፣ በኋላ እንጠራቸዋለን። እነሱ ባሉበት እናወራለን። እሺ ችግር የለም። ይነሱ ከእንቅልፋቸው። አይ ቢመንትን ይበሉላት። 2 ሰዓት አሪፍ ሰዓት ነው መስዬ። 2 ሰዓት 3 ሰዓት አሪፍ ሰዓት ነው። ሄሎ ሰኑ እንትን በይ። ቴንክ ዩ መስዬ። ይሄን ልልሽ ነው የገባሁት። እሺ ማይ አቤት። ሰላም። እቺ ልጅ ቪዲዮ ተበላው ያለችው ልጅ ካሁን በፊት ያቺኛዋ የበላችው ልጅ አዲስ አበባ ላይ ለሌላ ሰው 2000 ዩሮ በልቷለች። እዚህ ልጁ እያለቀሰ ነው። ስንጃለሁ እዛ አዲስ አበባ አግኝቷት ለረፍት ሄዶ 2000 ብር ተቀብሏት። አሁን ልጇ አጠገቤ የለም እንጂ እቺ ልጅ በቃ አንዴ ቪዲዮ ተሰራይቷት ያቺኛዋ ቆይ አንዴ እቻ አይደለችም ሰኑ ያቺኛዋ። ኦኬ። ስለዚህ ይሄንን ሰው የተበላው ልጅ መረጃውን ይዞ ይምጣ። በቃ የተበላውን ልጅ አሁን ፈልጋ ናና ሚካኤል ረኺብ ካይዶ አጋጣሚ እቺ ልጅ ሰራይቷት አንተ ምናምን ብሎ ትናንት ባንድ ላይ ነበር። እንደዚህ አርጋኝ እንደዚህ ሁኛ ምናምን አለኝ። አጋጣሚ ደግሞ ከመይ ቆይ ልጁን እየፈለኩት ነው፣ ስፈልገው አስገባዋለሁ። 2000 ብር ተቀብለዋለች። ኦኬ መረጃ አለኝ እያለ ነው። መረጃውን ይዞ ይመጣል። ሚካኤል አካሄዶ ሚካኤልቲ ቆይ አንዴ ዝናሽን እስኪ ጥሩልኝ። ቆይ እች ልጅ ማለት ቆይ አንተ የሆነ ነገር ስታወራ ነው የሆነ ነገር አሰብኩኝ። ዝናሽን ሼር አድርጉላት። ዝኑ የኔን ጓደኛ ሼር አድርጉላት። ሚውት አድርግ። ቆይ አንዴ እሺ እኔ አጋጣሚ ሰው ጋር ነኝ። ልጁን ልፈልገው ተመልሼ እገባለሁ። ልጁን ልፈልገው አንዴ ፈልገው። ሚካኤል ሚካኤል አይ ቲንክ ሳራ ነው ያስገባችኝና በቃ የሆነ ሰው ነው የላከልኝና ገብቼ ነበር። በቃ መስዬ እኔ ልውረድ እና በጣም የለመስግነክሽ መሲ ሐፍቴ ቴንክ ዩ። ሳሪዬ ደግሞ በጣም ነው የምናመሰግነው። እውነት ታማ ነው የነበረችው ለረጅም ጊዜ መስዬና በኋላ ላይ ደግሞ ያው አለ አይደል ሺ ኢዝ ኖት ፐርፌክት አማርኛ ኤክስፕሌን ማድረግ ስለማትችል መስዬ አግዣት። ባለፈው ማለት ሳሪ ነቢኪ ተቀበልኩ እንትን ብላ ሳሪ መስዬ እንደውም ከዚህ በፊት ነበረኝ እና ሳሪዬ እግዚአብሔር ያክብርልን። እውነት በጣም ነው እውነት በስማም ትልቅ ነገር ነው ያረግሽው። በጣም ነው የምታሳዝነው። የሚገርምሽ መቆም አትችልም ቤት ውስጥ በጣም ነበር የሚያማትና ታማ ነው ብሮ ያመጣችሁ። በጣም እና በጣም ነው የምታሳዝነው። እመቤቴን በአፍንጫዋ ደም እየወጣ እና መስዬ እግዚአብሔር ያክብርልን። ሳሪዬ ደግሞ እንዲሁም በቃ ጂዬ ሁላችሁ እመቤቴ እና በሰላም እንዲፈታ እኮ ነው እኛ የምንፈልገው በጨዋነት። አሁን ደግሞ ጾም ላይ ነው ያለ ነው። በቃ ብሯን የምትፈልገው $3400 ነው የቀረ። እሱ ተሰጥቶ ይቅር ተባብሎ በቃ መለያየ፣ ሌላ ነገር የለውም። አመሰግናለሁ መሲ። ማድረግ ያለብን ምን እንደሆነ ታውቂያለሽ መሲ። ቁጥራቸዋለሽ እሷም እንዳትንገላታ
መጀመሪያ እሷ ህዝብ እንዳለ እንዲሰማት በቪዲዮ የተቀረጸው ብዙ ኤክስፕሌን ስላላደረገችው ራሷ መጀመሪያ ኤክስፕሌን ታደርግልሽ መሲ ከመጀመሪያው እስከ መጨረሻው አንድ ምክንያቱም ህዝቡም እንዲያውቀው ከዛ በኋላ አንቺ በዋትሳፕ ላኪላቸውና ያለውን ነገር አውሪናቸውና የሚሰጡን መልስ እኛ እንሰማለን። እኛ ችግር የለብንም። ምክንያቱም እሷ እኔም አይቻታለሁ ታማ እንደነበረ ተቸግራ እንደነበረ የሰው ሀቅ የወሰደ ሰው ሁልጊዜም ቢሆን እናስመልሳለን። ዛት ሚንስ እሷ ያንን ነገር ኤክስፕሌን ካረገች በኋላ እነሱም በጨዋ ደንብ አናግረናቸው የማይመጡ ከሆነ እኛ ሰፖርት እናረጋታለን፣ ግን ለህዝብ እናሳውቃለን። ምክንያቱም እሷ ያላትን የሀቋን ብር እንደዚህ ስለሆነባት ብለን መጀመሪያ ግን መሲ አሁንም እንደነገርኩሽ አንቺ ነግሬሻለሁ እንትን እንድትይ መጀመሪያ እሷ ኤክስፕሌን ታርግልሽ። እሺ መሲ ያለው እሺ ይቅርታሽ ጋይስ ችግር የለም። ዝኑ ቆይ አንዴ ለዝኑ መልእክት ስጣት። ዝኑ ኪያ እሷ በትልቁ ያረኳት ልጅ ጋር ግቢና የሆነ ጊዜ ያልሽኝ እቺ ልጅ ናት ወይስ ሌላ ልጅ ናት? ቪዲዮና ፎቶ አይተሽ ነይ። እሺ አስታውሽኝ። አንቺ ደግሞ በዋትስአፕ አሁን ምን እንደሆነ በሜሴጅ ልክልሻለሁ። ኪያ እስከዛ ተናገሪ አጠራርገሽ ምንድነው ከህዝቡ ምንድነው ከጎንሽ እንዲሆን የፈለግሽው ምንድነው የሚለው ለህዝቡ ኤክስፕሌን አድርጊ። እሺ አይ እኔ የምፈልገው በቃ ብሬ እንድትመልስልኝ ነው የምፈልገው። የምትለው ብዙ ጣጣ እኔ ስራ የለኝም እሱ አይሰራም ምናምን ብላለች። ባለፈው ደግሞ እንደሚሰራ ወክ በቲክቶክ ማለት ነው። እኔ በቃ ብሬ እንዲመለስልኝ ነው የምፈልገው። እኔ ከኔ ጋር ተገባችሁ ነው ሰፖርት የምታደርጉኝ እፈልጋለሁ። ይሄ ነው እሷ ብሬ እንድትመልስልኝ ነው የምፈልገው። ኦኬ ቅድምም ሞርስ ተናግራለች። ሪካርደሮች ሪካርድ አድርጋችሁ ፖስታችኋል። በተደጋጋሚ ልጁም የሰራው ቪዲዮ አለ። በትልቅ ሰው መጠየቅ ይቻላል ምናምን ብሏል። እቺ ልጅ የምታውቀው ባልና ሚስቱን ብቻ ነው፣ ጓደኛ አታውቅም። በተደጋጋሚ በስልክ ጠይቃ $5,000 $300,000 የኢትዮጵያ ብር ነው የሰጧት። ከዛ በተረፈ ደግሞ ወደ $3,000 ምናምን $3,400 እነሱ ጋር አሏት። ከዛ ምናልባት ተቆራርጦ ቪዲዮ ሊደርሳችሁ ይችላል። አስረግጬ ነው የምነግርህ ልጅቷን በምንም ይሄ የድሮ የሴት ልጅ ደካማ ጎን ያለፈ ላይፏን ምናምን አምጥታችሁ አሸማቀን እሷ መታ ብሯን ሐቋን ስለጠየቀች የምትሉ ከሆነ እች ልጅ በገዛ ገላዋ በገዛ ምኗ እኔ ፐርሰናል ሸርሙጣ መሆን እችላለሁ፣ ምንም መሆን እችላለሁ፣ ጣሪያ ላይ መሰቀል እችላለሁ። ማንም ሰውን ፐርሰናል የሰውን ህይወት ውስጥ አታክስ ካላደረኩ ድረስ እሷ የጠየቀችው ገንዘቧን ነው። ገንዘቡ ቀሪ ገንዘብ እንዳላት እናንተ ማምናችኋል። ቀሪ ገንዘቧን ስጧት። እንደ ቤተሰብ ሰላም ሰላም ተባብላችሁ ትለያያላችሁ። አለበለዚያ ግን እናንተን ፎሎ አድርጎ የሚከተላችሁ ህዝብ ይፈርዳል። የቲክታክ በቃ በነገራችን ሶሻል ሚዲያ ሌባ ተብሎ ከመፖሰት ፈጣሪ ያድናችሁ። በቃ የሰው ሀቅ በልቷል ብሎ ከመፖሰት። ከዛ በተረፈ የድሮ ፎቶዋን የድሮ ቪዲዮዋን አምጥቶ ልጅቷን አሸማቃለው ምናምን አይሰራም። ሀቅን ያላት እናንተ ጋር ባልየው ሲጀመር አያገባህም። ባልየው ዳር ሆነ ካለክ ሚስትህን ነው ሰፖርት ማድረግ የሚጠበቅብህ። ምክንያቱም ገንዘቡን የሰጣችሁ በታማኝነት አምናት ለገንዘቧን የሰጣችሁ ለሚስትክ ነው። ከዛ በኋላ አንተ ለሚስትክ ቲፎዞ ሆነ መቆምም አይጠበቅብን። ይሄ ሴቶች ጣጣ ነው፣ ሴቶች ይጨርሱት። ሚስትክ መታ ከልጅቷ ጋር ተነጋግራ ገንዘቧን ትመልስላት። አይ ገንዘብ አንመልስም ደግሞ የምትሉ ደግሞ ከሆነ 300,000 የሚከተላችሁ ሰው በ300,000 አባዙትና ህዝቡ እንዳለ ማንም ሰው አጠገባችሁ ያለውም ሰው ነገ ለእምነት እንደማትሆኑ ህዝቡ ይረዳል። እኛ ግን ልጅቷን ሰፖርት እናረጋታለን፣ ቅድም ሳሪ እንዳለችው። ከዛ ሁላ ግን $3,000 ምናምን በጣም ትንሽ ነው ለእናንተ፣ ለእሷ ግን ከባድ ነው። ታማለች፣ ገና ልጅ ነች። ገንዘቧን ትመልሳላችሁ። ግን ደግሞ ይሄ ገንዘቧን ሳትመልሱ ግን ቲክታክ ላይ ቀና ብለን እንሄዳለን የምትፖስቱት ከዚህ በፊት ህዝቡ ያሳያችሁን ፍቅር የኔው ዴኔ ማር ያላችሁ ደግሞ እሬት ስትሉ ሲል ደግሞ ኮመንታችሁ ላይ እንደዚህ አይነት ነገር ከመፈጠሩ በፊት በፒስ ፍቱት። ሌላ የምትሉት ነገር ካለ እንትን በሉ። በኢማራት 2 ሰዓት ላይ እንገባልሻለን። እኔም አለው ሳሪም አለች። እሺ ሲነሱ ማለት ነው። እኔ ደጋግሜ እየደወልኩ ነው፣ ስልክ አነሱ። አይ ግን ተኝተው ቢሆን ነው፣ ኦንላይንም የሉም ሲጀመር። መሲ እንደዛ ነው የሚሻለው። 2 o'clock ላይ ይሻላል። ኪያም በኢማራት 2 ሰዓት እገባለሁ። ሼር አደርግልሻለሁ። እንትን በይ
መስዬ ወይ ሚሚ እንዴት ነሽ? ደህና ነኝ። እንዴት ነሽ? በጣም አመሰግናለሁ የኔ ቆንጆ። ቴንክ ዩ ሶ ማች። የኛንም ሰምተሽ ወዲያውን ቤትሽን ከፍተሽ እሷን ማስገባትሽ የእሷን ችግር ለመስማት ዝግጁ ስለሆንሽ በጣም ነው ደስ ያለኝ መስዬ የኔ ቆንጆ። ኪያዬ አይዞሽ ማዕረይ ከም ትንሳ ዝበለትኪ ድሓራይ ኩላና ክንመጽ ኢና ኣብ ጎኒ ክለና። ታሪም ያለችውን ነገር ትክክል ነው። ካገዙሽ ጥሩ ነው፣ ካልሆነ ድማ እኛ በምንችለው እናደርጋለን። እሺ የኔ ቆንጆ አትጨናነቂ። ሳሪ ደግሞ በጣም ሚሚ ሳሪም ሼር እያደረገችላት ነበር። እውነት በጣም ተጨንቃና እውነት ከሚሚ በፊት ሳሪ ናት አላውቅም ነበር። አዎ ሳሪ ናት የላከችልኝ ማርያምን። ሳሪ ናት ሞር እንትን ያደረገችው ሚሚ በቃ ሼር ያደረገችው። ለምን ትግርኛ የምታወራ ከሆነ ምናምን አማርኛ እሷ እንድታግዛት ምናምን ብላ ብዙ ነገር ነው ያደረገችው። እሷም ጨንቋት ነበር። ኤኒዌይስ መስዬኔ ሳወራት ኪያ በጣም ነው የጨነቃት። ማን እንዴት አድርጌ ነው ማገኛት መሲ ብርጅስቶንን ፕሊስ አገናኙን እያለች በጣም ነበር የተጨናነቀችው። እና እዚህ መድረሱ በጣም ነው ደስ የሚለው። ሳሪ በጣም ነው የምወድሽ። እናመሰግናለን የኔ ቆንጆ። እኔም እየጣጣለሁም እኔ መሲም የነገርኳት እሷ ኤክስፕሌን ስታደርግ ሰምተሽ እንደሆነ ቪዲዮ ላይ አማርኛ ብዙም አልቻልኩም ትግረኛ ነው ስትል ሞር መሲ ኤክስፕሌን ማድረግ ትችላለች ከማለት አንጻር ነው እንጂ ጉዳዩ ላይ ያለው ገስት ላይ ችግር የለም ለማውራት። ለእሷ ግን እንድንረዳ ነው ገባሽ? በቋንቋ ችግር ምክንያት ሀቋ እንዳይደፈን ከማለት አንጻር ነው። ኤኒዌይስ እናንተም አላችሁ፣ እኛ የሁሉንም ሀቅ ይዘን እናስመልስላታለን። ምንም ችግር የለም እንደ ሁሉም ኢትዮጵያዊ። ኤግዛክትሊ ያው በእሷ ሳይሆን በሁሉም አንቺም እኔ ብዙ ጊዜ እከታተልሻለሁ። የእሷን ብቻ ሳይሆን የሁሉንም ነው የምታግዥው። እና ቁጭ ብሎ የሰውን ችግር መስማትና የሰውን ችግር መፍታት እኮ በጣም ነው የሚከብደውና እሱን ችሎ ማድረግ ጥሩ ነው። ቴንኪው በጣም እናመሰግናለን። ወይ ድማ ኪያ የሞት ዕረፍ ደግሞ መሲ እስቲ ቆይ አሁን ኦንላይን የገባ መሰለኝ። ኦኬ መሲ እኔ አንድ ቀን እሷን የሆነ ሰውን በልታ የወሰርኩኝ ነው። እሷ ናት እንዴ? ቆይ አንዴ። አዎ አይ አይደለችም፣ ይቻ አይደለችም። የዛችን ፎቶ ልላክልሽ። እሺ እስኪ ቆይ ልላክልሽ ዋትስአፕ። መሲ እንዴት አመሻችሁ? አለን። እንዴት ናችሁ? አማን ነው አለች። ምን የምትታወቅ ነች? ሰዎቹ እነዚህኞቹ ወደ 300 ምናምን 300 ምናምን ሺህ ተከታይ ያላቸው በል እና እችኛዋ አምና ኪያ የምትባለው አምና ገንዘብ ትሰጣቸዋለች። ገንዘብ $5000 ለሚስትየው የሆነ ከአሜሪካ የሆነ ሀገር ላይ ነበሩና ሲሄዱ ብቻ ገንዘብ አምና $5000 ለሚስትየው ትሰጣታለች። ከዛ ያንን ዶላር በቃ አስቀምጬልሻለሁ በታማኝነት ትላትና ልጅቷ ጠፋብኝ ብሩን ብላ ትደውልላታለች ለኪያ ማለት ነው። ከዛ በተደጋጋሚ ገንዘቤን ስጭኝ ብላ ስትጠይቃት $5000 የኢትዮጵያ $300,000 ብር ብቻ ሰጧት ማለት ነው። $3400 እነሱ ጋር ይቀራታል። እች ልጅ ደግሞ በተደጋጋሚ ስጡኝ ብላ ስትለምናቸው ምናልባት አይ እኛ ህይወታችን ሶሻል ሚዲያ ላይ ነው ያለው፣ ሶሻል ሚዲያ ላይ እንዳትወጪ አሏት። እንደዛ ብሏትም እሺ ብላች ልጅ ታገሰች። ስትጠይቅ አልሰጧትም። ሲጨንቃት ግን ያመማት ነው፣ እግሯ መንቀሳቀስ አትችልም። ገና ያንግ ወጣት ናት ምናምን ገባ የሚኬ ስጡኝ ብላ ጠይቀች። ከአቅም የትኛውም ሰው የሚኬ ኢቭን እኛ ጋር የሚመጡት እዚህ ዱባይ የሚሆን የትም ሀገር ላይ ሆኖ እኛ ጋር የሚመጡ ለምነው ከአቅም በላይ ሲሆንባቸው ልጆቹ ሶሻል ሚዲያ ላይ የሚመጡት ገባ። እችም ልጅ ደግሞ ሲያቅታ ሶሻል ሚዲያ ላይ መጣች። ጠየቁኝ አለች፣ አልሰጡኝም አለች። አሁን ባልየው ምን ብሎ ቪዲዮ ሰራ መሰለ? ምንድነው እንደ ትልቅ ሰው በሃይማኖት አባቶች በትንሹም በትልቁም የሃይማኖት አባት እናንተ ህይወት ውስጥ እያንቦራጨቀ አይውልም። ምን ብሎ ቪዲዮ ሰራ መሰለ? ሰዎች ሼር አድርገውናል። እኛ ግን ወጥቶ አስተያየት መስጠቱ ብዙም አስፈላጊ አልነበርም። እሷ በራሱ አካውንት አሁን ደግሞ የእሷን እኔ አካውንት ላይ ለቀዋለሁ ያለውን እውነታ ኤክስፕሌን አድርጋለች። ግን ከዛ በፊት መሆን የነበረበት እንደኔ መሆን የነበረበት ትልልቅ ሰዎች የሉም እንጂ ትልልቅ ሰዎች ቲክቶክ ላይ ቢኖሩ
ሽማግሌዎች አሉ እኮ ቤተክርስቲያን ሰዎች፣ ትልልቅ ሰዎች አምጥተው እንደዚህ አይነት ነገር ሆኛለሁ ነው የሚባለው። ከዛን እኛ መተን ወይ እኛ ከጠፋን እኛ ቲክቶክ ላይ እንደምታየውን ወይ አልጠፋን ራሳችንን እንኳን አላጠፋንም። ሰውም እዚህ ነው ያለችው እና እንደ ትልቅ ሰው ሁኑ። አንዳንዶቻችሁ እንደ ትልቅ ሰው በቃ እኛ እኮ 300 ሺህ ብር ቆጥረን ስንሰጥ እኮ ሰጠን አላልንም። እስካሁን እሷ እንደተሰረቀ ነው። የሰረቀ ሰው እንደዚህ አይደለም። ስለዚህ ምንም አታመጡም። እንትና ቤት ሂጂ፣ ሀቢባ ቤት፣ ዘለቤ ምንም የሚመጣ ነገር የለም። ትልልቅ ሰዎች ከሆናችሁ ቁጭ ብለን እናውራ። ዛሲ ማንም አንፈራም። ያው ጋይስ እንግዲህ ቪዲዮን እንዳይ አንደኛ ልጁም ኢሞሽናል ላይ ያለው ይመስለኛል። እሷ ወደ ሶሻል ሚዲያ በጣም ብዙ እኔ ማውቃቸው ሰዎች አይ ልጁ ምርጥ እኔ ማምናቸው ገባክ ልጁ ምርጥ ልጅ ነው ምናምን። እኔ ከልጁ ጋር የግል ጸብ ምንም የለኝም። ቀደምም ብያታለሁ፣ በእርቅና በሰላም ልትፈቱት ነው የሚገባው። ምናልባት አንቺም የእሱን ጓደኞች ስለማታውቂ ወደ እነሱ ዳይሬክት ወደ ሶሻል ሚዲያ ስለመጣሽ ይሆናል ነው። ስለዚህ እኛ እሱን እናናገሯለን። ምናልባት እሷ ቪዲዮ ስለሰራች ሰውም ደግሞ የሆነ ሰው እንደዚህ እከሌ ጋር ብር አለኝ ሲል ሌባ ብላችሁ የምትለጥፉ ሰዎች አላችሁ። ከዛ ድርጊታችሁ ተቆጠቡ። አንደኛ። ሁለተኛ ነገር ደግሞ ልጆቹን አሁን ኦሮሚያ ምን ያናገሯለሁ ብሎኛል 3 ሰዎች። አሁንም ደግሞ የሆነ ሰው ጽፎልኛል እኔ ብሯ የሚመልስላት ከሆነ ሁለቱም ደግሞ እዚሁ ቤት ተከፍቶላችሁ ይቅርታ ይባባላሉ። ምንም እንትን የሚያስብል ነገር የለም። ነገር ግን ከፌስቡክ ላይ ፎቶ ወስዳችሁ ኪያ መታ ቲክታክ ላይ ብሬን አልሰጥም ብለውኛል ብላ እሷን ለማጥቃት ደግሞ የምትመጡ ከሆነ እኛ ላይ ተረማምዳችሁ እሷን ወደ ጎን ትተውና ከኛ ጋር ነው የምትገጥሙት። እንደዚህ አይነት ነገር አይሰራም። ሄርሞንም እህትክ ናት። እንደ እህትክ ያት ግዴታ ከእናትህ ከአባትህ ልጅ መወለድ የለባትም። ከኢሞሽናልነት ውጣ። እንደውም አንተ መውጣት ነው ያለብህ ከመካከላቸው። ሚስትህና እሱ ያወራሉ፣ መታረቅ ነው ያለባችሁ። ስለዚህ እኔ በደንብ ልጁን የሚያውቁ ሰዎች አውርተው እንትን እየጻፉልኝ ነው። ችግር የለም። ይሄ የሌብነትን የስርቆትም ጉዳይ አይደለም ሲጀመር። ከዛ ምን ብላለች ራሷ ኪያ ምን ብላለች? አሁን ላይ ስራ እየሰራው አይደለም፣ እጄ ላይ ባዶ ነን፣ ትንሽ ጊዜ ታገሽን ብለውኛል። ትንሽ ጊዜ ታገሽን ካሏት ከ2 ሳምንት በኋላ ነው ኤምኬ የመጣችሁ። ስለዚህ እነሱንም ሌባ ለማለት ይከብዳል። ገባክ? 300 ሺህ ሰጥተዋል፣ ታገሽን ነበር ያሉት። ስለዚህ አሁንም መቼ እንደሚሰጧት እጃቸው ላይ ያለውን አሁን ሰጥቷት መቼ ደግሞ እንደሚሰጧት ደግሞ መነጋገር ብቻ ነው። ሌባ የሚያስብል እነዛንም እንደዛ ካሉ ትክክል ነሽ። ምክንያቱም ታይም ስጡን የሚለው እኔ እኮ ታይም ስጡኝ ሳይል መሰለኝ እንደዚህ የተናገረውና በጣም ስናደድ ነበር። እጄ ላይ የለም ታይም ስጡኝ የሚል አይነት ሰው ከሆነ ይግባና ቀን ቀጥሮላት በዚህ ጊዜ እናስረክባለን የልጅቷን ሀቅ። አሁን አውስትራሊያ ተኝተዋል ይነሱና እነሱ የሚነሱት በእኛ በኢማራት ይመስለኛል 2 ሰዓት ነው ማታ ማለት ነው። ስለዚህ ማታ 2 ሰዓት ላይ እንገባና ሳሪም አለች እኛም ተሰባስበን እሱም ይመጣል፣ ኦሮሚያም ያወራል። እኔም ማቃት እንደ እህቴ ማቃት ልጅ አውጽፋልኛለች፣ እነሱም ይጠሩታል። ከዛ በሰላም ይፈታል። በቃ እሱ መሲ ኤምኬ ማለት ነው። እሷም እኮ አሁን ያስጨነቃት ኪያ ታይም ስጡኝ ለማለት ብቻ ሳይሆን ፌስቡክ ላይ ያለውን ፎቶ እየወሰደ አንቺ በጣም ሌባ ነሽ፣ ከሰው ጋር ያወራው ስለሷ ማለት ነው ስክሪንሻት እያደረገ ሌባ ነሽ፣ አጭበርባሪ ነሽ፣ እንዲህ ነው የምታረጊው፣ እንዲህ ነው የምታረጊው እያለ እያስፈራራት። ለዛ ነው እሷ በጣም የተጨናነቀችው እንጂ አንደኛ እንደዛ የሚያደርግ ከሆነ ብሩ ይቀርና ከኛ ጋር ነው የሚገጥመው፣ ከማንም ጋር አይደለም። ከኛ ሄርሞን ሲጀመር እንደዚህ አያደርግም። እኔ አወራዋለሁ። እንደዚህ የሚያረግ ከሆነ ያው ህዝቡ ትላንት ያከበረው ህዝብ ያወርደዋል። ገባሽ? ገና እንኳን ላልተረጋገጠ ነገር እንኳን ህዝቡ ምን እያለ እንደሆነ እያየ ነው። ስለዚህ ይሄ ሴት ልጅ አምጥቼ ፎቶ ከሆነ ቦታ ጋር አሸማቀቃለሁ ነው። ሴት ልጅ በዘመኗ የምትሸማቀቅ ምናልባት አንዳንድ ወንዶች ሴት ልጅ ብታሸማቀቁት የሆነ በፊት በራቆት ፎቶ ወይ ደግሞ ባለፈ ታሪኳ ነው አይደለ? ማንም አሁን ላይ በራቆት ፎቶ የምትሸማቀቅ በድሮ ላይፏ የምትሸማቀቅ ሴት የለችም። ሁላችንም የሆነ የሸፈነው ገበና እግዚአብሔር በቸርነቱ ሸፍኖልን ነው እንጂ እግዚአብሔር ፊት ስንቆም የከረፋንን በኃጢአት ማለት ነው። ስለዚህ እንደዚህ አይነት ድርጊት አያደርግም። ኦሮሚያም አለ የሆነ ማቆም ሰው አለ ነው እንደዚህ አይነት ነገር አያደርግም። ከዛ በተረፈ ከኛ ጋር ነው የሚገጥመው። እሷን ወደ ጎን እናወጣና ስፔሻሊ ከኛ ጋር ነው የምትገጥመው። ከኛ ጋር እንዳትገጥም
ከሁለተኛውም ሳይድ ያለውን ግን መስማት ያስፈልጋል። ከነዛም ሳይድ ያሉት ኤምኬ አይ ነው ከነዛም እኮ ይሰማል። ግን ምን እንደሆነ ታውቃለህ? ኪያዊንታ ማለት ነው ታማ ነበር ለረጅም ጊዜ ምናምን ነገር ገባክ? ኢቭን እንኳን በቃ በጣም ነው የምታዛዝነው ማርያምን ቪዲዮ ምናምን እንኳን ብታየውና እንዴት ነው አንድ የታመመች ልጅ ትንሽ ናት ወይም ልጁ ወይም ታናሽ እህቱ ብትሆናት ማለት ለሚስቱ አግዞ ያልሆነ ነገር መናገር እኮ ጥሩ አይደለም እኮ ለሷም ገባ። እቺ ልጅ እኮ ታማ እኮ ነው አሁን እኮ ነው ትንሽ እንትን ያለችው ያገገመችው እና እንደዚህ አይነት አያስፈልግም ነው ያልሆነ ነገር መናገር አያስፈልግም። የሰጠችው ብሩ ለሚስቱ ናት አይደለ? ከዛ ከሚስቱ ጋር በስርዓት ተነጋግሮ ምናምን መስጠት ነው እንጂ በጨዋነት ከእንደዚህ ከፌስቡክ እያወጣ ምናምን ኤቪደንስ ስላላት ነው ደግሞ የምታወራው ማለት ነው። ዝም ብላ ከመሬት ተነስታ አይደለም፣ ኤቪደንስ ስላላት ነው የምታወራው ያለችው ማለት ነው። መከላከያ ነው እነሱ የሷን ፎቶ ምናምን እያወጡ የሚፖስቱት። አዎ እና ይሄው ልካው ኤምኬ እና እንደዚህ ነገር ማለት በጣም ይደበራል። ገባ? ለምንስ እንደዚህ ያስፈልገ? አያስፈልግም። ብር ነው የጠየቀችው አይደል? በጨዋነት መንገድ መነጋገር ነው እንጂ ፎቶዋ እያወጣ እንደዚህ ነበርሽ እንደዚህ ነው የራሱ የሚስቱ ከበር ሊያረግ ብሎ that is not good you know። አንድ ጾም ላይ ነው ያለ ነው ታውቃለህ። ዱባይ ያለ ነው ራሱ እየፈራ ነው ያለና ብዙ ነገር ሰው ያጋጥመዋል። ስለዚህ በጨዋነት መንገድ ቢሆን አሪፍ ነው። ኤምኬ ማለት ትክክል ነው። እንትኑን የታመመች ለራሷ 6 ዓመት አሁን ነው እኮ ከሁለት ወገን ግን ብንሰማ የተሻለ ነው አይደል? መሲ ከሁለት ወገን እሱንም እንትን ይበልና ችግር የለም። አሁን ከዛ ሲገባ ለምንድን ነው እንደዚህ አይነት ቪዲዮ የሚሰራው? ለምንድን ነው ማሰጧትም እንደዚህ አይነት ችግር ላይ ነው ያለችው ብሎ ለማለት ያኛው ወገን የግዴታ መግባት አለበት የሆነ ነገር እኛና በቃ ይሄንን ነገር እኔ አወራዋለሁኝ ችግር የለም። እኔ ኃላፊነት ወስጄ እኔ አወራዋለሁኝ ሄርሞንን እሱንም የሚያውቁ ሰዎች እኔ ማምናቸው በቃ እንደዚህ ወሬ ሰው እኔ ማምናቸው ልጆች እኔን አውርተውኛል። አሁንም እየጻፉልኝ ነው። ሲጋ ከገባ በቃ ይመለሳል። አይዞሽ ችግር እሺ ችግር የለም። አይ እውነት ነው እኮ ከሁለትም ኦፍ ኮርስ ከሁለት እኮ ነው መሰማት ያለበት። ያው ይሄ እኮ ያው ግልጽ ነው። ግን እንደዚህ ነገር ደግሞ ይደብራል። ገባ? ያ አንዳንድ ነገር የሚያደርገው እንጂ መሲ ማለች ሳሪ ማለች አንተ ማለህ ገባ? ምንም ችግር የለም። ከዛ በዚህ አጋጣሚ ይሄ ችግር የለም አሪፍ ነው። መሲ ባይገባ እሷውን አሪፍ ነው። እሷ ብቻ ብትገባለን እኛ እንጨርሳለን። መሲ እንደዛ ነው የምታረጊው። ለምን እሱ ገብቶ ምናምን ጃጅ ምናምን እንዳያረጋት ባይዘው እኛ ደግሞ ብቻዋል። እኔ መሲ አንደርስታንድ እንዳረኳት ያው እሱን የሚያውቁ ሰዎች ኦልሬዲ ስላናገሯት ልጁ አንዳንዴ ኢሞሽናል ሆነሽ የምታወሪው ነገር አለ ባይጋጋልና የሆነ እነሱ ሌላ ሳይት እንዳይዙ በቃ እዚህ ጋር ይሄንን አጀንዳ እዚህ ጋር እናቆመውና እኛ መሲ ስሚኝ፣ እኛ በዚህ ሆኖ የእሷ ብር እንዲመለስ ነው የምንፈልገው እና እሱ ብሩ እንድታጣው አይደለም። ከእነሱ ጋር ፒስ እንድትፈጥር ልክ ስትገናኝ መጀመሪያ በጣም የእናንተ አድናቂ ነኝ ምናምን ብላ አቅፋ ሰላም ብላ ፎቶ እንደተነሳች በሰላም ተለያይተው ብሯን ወስዳ እንድታገኝ። አሁን እንዳሰብኩት ልጆቹ በጣም ጥሩ ሰዎች ናቸው ነው የምትለው መሲ ነው። ላይክ እንደዚህ አይነት ነገር የለባቸውም። ጥሩ ባይሆኑም ብሩን የማይመልሱም ነበር ግማሹን። ስለዚህ በናይስ ወይ መሲ አንቺ ራስሽ ቴክ ኬር አድርጊው፣ አነጋገር እኔ ቆንጆ። እሺ ኤሚ ከዚሁ ከመውጣታችሁ በፊት ደግሞ የሆነ ጊዜ ታስታውሷታላችሁ፣ ሳሪን ታቋታላችሁ። ኦሮምኛ ብቻ ነው ልጅቷ የምትችለው፣ ሌላ ቋንቋ ምናምን አትችልም። ኤሚኬ ታስታውሷታላችሁ። ይሄ እጇ እንዳለ ቁርጥርጥ ብላ ስልክ በበረኪና ነው ሽንት ቤት የምታሳጥባት። ይሄ እግሯ ተሰነጣጥቆ አማርኛ የሚባል ነገር ወደዚህም ብታረጋት ወደዚህም አትችልም። ኢትዮጵያዊ ቤት ነው የምትሰራው። ይሄ እጇ እንዳለ ተሰነጣጥቋል። በቃ ይሄ እጇ የሰው እጅ አይመስልም። ኤሚኬ ገባህ? ሴትዮዋ ግማሽ ሱዳናዊ ግማሽ ኢትዮጵያዊ ናት። ቤቷ እያሰራቻት ነው። የ6 ዓመት ደሞዟን አልሰጠቻትም። 6 ዓመት እሷ ቤት ነው የምትሰራው። የምትከፍላት ወደ ኢትዮጵያ በኢትዮጵያ ብር ነው የምትሰጣት ማለት ነው። ገባችሁ? ገባክ? የሚኬ ልጅቷን አነጋግሪያት። ቤተሰቦቿ አምቦ ናቸው ያሏት። ልጅቷን ያገናኘችኝ ማናት? አንዲት እነሱ አካባቢ ጋር ኢትዮጵያዊ ያለች እና ቆሻሻ ልታስደፋት ስትወጣ ናት። እሷ አገናኘችኝና እኔ በምችለው ኦሮምኛ ቋንቋ ትንሽ አወራኋትኝ። በይ ሳወራት የእናቷን ቁጥር ምናምን ሰጠችኝ። እናቷ ጋር እስካሁን ድረስ በ6 ዓመት ውስጥ 36,000 የኢትዮጵያ ብር ነው የተሰጣቸው።
በ6 ዓመት ውስጥ የኢትዮጵያ 36,000 ብር ማለት ነው። ሁሉ ወሬ ሰራችበት የ6 ዓመት ደሞዟ ልጅቷ ነገርኩት። ኤምኬ እናቴ ትሙት ነው ማለት በቃ ሰው መሆንህን ትጠላለህ። በቃ ማለት የምኖረው ለምንድን ነው ትላለህ አይደለም። ይሄ ጦርን ምንም ቢዘንብብህ እንኳን እንደዚህ አይነት ሰው ምድር ላይ አለ ወይ ነው የምትለው። እናትና አባቱ አምቦ ናቸው ያሉት። እኔ በጣም ነው ያሳዘነችኝ ኤምኬ። እዛ አጠገቧ ያለችው እንደዚህ ቆሻሻ ልትደፋ ስትሄድ ታውቃለህ፣ ያደረ መኮረኒ ችኛዋ ያደረ መኮረኒ አሁን ይሄ ጾም ምናምን እየሰረቀች ለዚችኛዋ ትሰጣታለች። እቺ ቆሻሻ የምትደፋ መስላ ወጣ ነው ምግብ ይዛ ገብታ የምትበላው። አሁን ቢሮዋ ምናምን ማግኘት አንችልም። እናትየዋ በቢሮዋ እዚህ ኢትዮጵያ ማለት ኢትዮጵያ ሆነ አካባቢ ነገሩኝ። እዛ አምቦ ሆኖ የወሰዳት እንትን እዛ አምቦ የሆነ ከተማ ነገሩኝ። እዛ ነው ያሉ እዛ ነበረ እና አሁን የለም እሱ አሉ። ግን ይሄን ነገር ግን ኤምባሲ ገብቶበት የኔ ሐሳብ ማለት ነው እነ ይሳቅ ገብቶበት ይሄንን ጉዳይ ልጅቷ እናቴ ትሙት ኤምኬ ወጣ ከዛ አንደኛ ገላዋን ታጥባ በቃ ሰው እንድትሆን ፈልጋለሁ። በጣም ነው የምታሳዝነው። እናቴ ትሙት በቃ ከሷ ቤት ብቻ ከዚህ ሴትዮ ቤት ትውጣ። በቃ ኢቭን ደሞዟን አትስጣት። ኢቭን ደሞዟን ራሱ አትስጣት። በቃ የ6 ዓመቱ ይቅርባት። በቃ ከለው ነው እነዚህ የሚሰጡት ቤት ብቻ ትውጣ። ገባክ? ወጣ ገላዋን ታጥባ ምናምን እኛ ሰፖርት እናረጋታለን። እኛ ሌላ በቃ ጭንቅላቷ ምናምን አርፎ የሆነ ቤት ኢጃዛ ቤት ተፈልጎላት ራሷን ጭንቅላቷን አረጋግጣ ለማን ተሰጣለህ? 6 ዓመት አይደለም ከ6 ወር በላይ በአገሪቱ እኮ ወር በላይ መጠየቃችን ይሄንን ሁሉማ እሷም ልጅቷ ማዳን ነው ትልቁ ስራ። ልጅቷ በቃ እኔ መዛ ላይ እናትየው ላኩልኝ ልጄን ሬሳ ከምትልኩልኝ ላኩልኝ ልጄን ብሏል። እንርዳት በቃ ይሳቅ የሚምጣና ምናምን እነሱ እንትን አስገጃቸውን ቢያስገቡበት የተሻለ ነው። ብዙዎች አሉ እኮ እንደዚህ ኢንፎርሜሽን የሌላቸው። ልጅቷ ምን አልኳት? አሁን እናትየውን ምን አልኳት? እንትን የቀበሌ አምቦ የቀበሌ መታወቂያ ገባክ? እሷነቷን የሚገልጽ እዚህ ቢልኩ እንጂ ፓስፖርቷንም እቺ ሴትዮ አሰጣትም። ከዛ የፓስፖርቷን ምናምን እንዲልኩልኝ አደርጋለሁ። ፓስፖርቷን ሳይሆን ይሄ የኢትዮጵያ ተወልዳ ያደገችበት አካባቢ ያለ አይደል ዶክመንት ይመስለኛል። የአምቦ ልጆች አላችሁ እዚህ እንደዚህ ብቻ የሆነ ዶክመንት መታወቂያ አላችሁ እዛ አካባቢ እንደዛ ነገር ማለት ነው። ስሚኝማ መሲ እንደዛም ይቻላል። ያቺ ያገናኘችሽ ልጅም እንትን መላክ ትችላለች። ሎኬሽን እሱን እዛው ዱባይ ሎኬሽንማ ችግር የለም። ግን ዘንድሽ አይቻልም እኮ እኛ እጅ ማስገባት አንችልም። እኛ ሳይሆን ኦልሬዲ የቤት ያው ልክ ምን ተቀበልኩ መሰለክ የቤት ቁጥር ሎኬሽን በሩን አካባቢውን ምናምን ያኔ ይሳቅ ልሰጣቸው። አሁን እንትን እንደገና ደግሞ የአሰሪዋን ስልክ ቁጥር ኤግዛክትሊ በቃ ሙሉ ኢንፎርሜሽኑ ካገኙ እነሱ አንድ ቀን መሰስ ብለው መሄድ ይችላሉ። ፐርሚሽን ወስደው ኤምባሲ ስለሆኑ የልጅቷን ሁኔታ ማየት ፈልገን ነው ብለው ቀጥታ መሄድ ይችላሉ። እንደዛ ነው ያደረኩት። ገባ? ከዛ ኤምባሲ ከሄደ ይሄ ኬስ ከባድ ኬስ ስለሆነ ይሄዳል። በቃ ልጅቷ ከዛ ከወጣ ችግር የለም። ራናዊ ራሱ ሆነ ትስራ ትንሽ አመት ገባ? ይሄ ሰው ይሄን ያክል ጨካኝ ነው። መስዬ ዋዬ ትንሽ እረፍት ላድርግ። እኔ አሞኝ በቃ ችግር የለም። እሺ አመሰግናለሁ። አይዞሽ ኪዩሽ አቅሽ ይመለሳል። ሪላክሱ ፈጣሪ ይረዳሻል። አይዞሽ እኛም አለ መሲ ማለት እሺ አመሰግናለሁ። እሺ ችግር የለም። መሲ እኔም ልውጣ በቃ። እሺ እኔ ቆንጆ እመለሳለሁ በኋላ መሲ እኔ እሺ በቃ 2 ሰዓት እንገባለን። እነሱም ሲነሱ 3 ሰው 2 ሰው ጽፎልኛል። እሱንም ይቀሩታል። በሰላም እንትን የሚፈታበትን ነገር እንፈልጋል። ደግሞ ይፈታል። ያ ይፈታል። እውነት ያ አይ ቲንክ ልጆቹ ኦፕን ይመስሉኛል ኮሚኒኬት ለማድረግ ሰው የሆነ እንትን ነው ኢሞሽናል አለ አይደል? የሆነ እንትን ሲባል እንደዛ ነው የሚሆነው። ችግር የለም። ያ ኢትስ ኦኬ ቴንክ ዩ ሁላችሁም ኤምኬ ሳርዬ ሁላችሁም ሜሪ በቃቸው። በጣም ነው የምናመሰግነው ሳርዬ። እግዚአብሔር በጣም ነው የምናመሰግነው ማርያምን
የምናመሰግነው ማርያምን እግዚአብሔር ያክብርልን። በጣም ነው የምናመሰግነው ሁላችሁም እዚህ ላላችሁ። መስዬ ቴንኪው ዝሓፍተይ እሺ ማሪ በመጀመሪያ ሳሪ ናት አንቺ ጋር እንዲደርስ ያደረገችውና ሳሪ ማሪ በእውነት በጣም ነው የምወድሽ። እግዚአብሔር ያክብርልኝ። በጣም ቴንኪው። እሺ እናመሰግናለን። እሺ ውዶቼ ወደ ኢትዮጵያ በረራ ስታረጉ አኖል ትራቭልን ምርጫችሁ አድርጉ። ፎሎ አድርጉት። አኖል ትራቭልን ወደ ሀገር ስትሄዱ በዲስካውንት ትኬት